በአማራ ክልል በከተማ ዙሪያ የተደረገው ውጊያ ሰብአዊ ጉዳትን ማስከተሉ ተገለጸ። በክልሉ በቀጠለው ውጊያ ወታደሮች ከስምሪት መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደር እብናት ጽንፈኞች እጅ ሰጡኝ ሲል አስታውቋል። ይህንንም የምትሰሙት ይሆናል። የአገዛዙ ጥያቄ በአበዳሪ ሀገራት ውድቅ ሆነ። የ1 ቢሊዮን ዩሮ ቦንድ እዳውን በእንጥልጥል ያቆየም ሆኗል። ተጨማሪውን ይዘናል። ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። የፌዴራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ላይ ተፈጻሚ ሊሆንባቸው የነበረውን ከሀገር የማስወጣት ውሳኔ ለጊዜው አግዷልም ተብሏል። የምትሰሙት ይሆናል። በኢራን በሰላማዊ ሰልፈኞች ላይ የተፈጸሙ ጥፋቶችን ተከትሎ በባለስልጣናትና ቤተሰቦቻቸው ላይ ክልከላዎችና ገደቦች ተጣሉ። የአውሮፓ ህብረት አብዮታዊ ዘብ በአሸባሪነት ፈርጇል። አሜሪካም የባለስልጣኖችና ቤተሰቦቻቸውን መብት ገፋለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የብልጽግናው መንግስት የወልቃይትና ጸለምት እንደዚሁም እንዳላማጣ ያሉ አካባቢዎችን የምርጫ ክልል በትግራይ ክልል ውስጥ መሆናቸውን አሳወቀ። ከሰሞኑ ውጊያ የተደረገባቸው የተባሉ ስፍራዎችንም አገዛዙ እየተዘጋጀውበት ነው በሚለው ምርጫም ወደ ትግራይ የምርጫ ክልል ውስጥ የተካተቱ ስለመሆናቸው ያሰራጨው ሰንጠረዥ ያመለክታል። ከሳምንታት በፊት የብልጽግናው ተቋም የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በሰጡት ማብራሪያም በትግራይ ክልል ምርጫ ይደረጋል ወይ ተብለው አዎ ይደረጋል በሚሉበት ወቅት እንደ ወልቃይት ያሉ አካባቢዎች ወደ የትኛው ምርጫ ክልል ይካተታሉ በሚል የተነሳላቸው ጥያቄም አንዱ ነበር። በወቅቱ የሰጡት ምላሽም ገና ውሳኔ አልተላለፈም፣ ሙሉ በሙሉ ምርጫ ክልሎችና ጣቢያዎችን ለይተንም አልጨረስንም ሲሉ ጠቅሰው ልየታው እንደተጠናቀቀ ይፋ እንደሚደረግም ማብራራታቸው ይታወሳል። ብልጽግና ምርጫ ከሚለው የተናጠል ሩጫው በላይ የምርጫ ክልሎቹ አነጋጋሪ የሚሆንበት መንገድ ባለባት ኢትዮጵያ ምርጫ ቦርድ የተሰኘው የአገዛዙ ተቋም በዚህ ጉዳይ ላይ ሰንጠረዡን ይፋ አድርጓል። በዚህም መሰረት በተለያዩ መግለጫዎች አከራካሪ በሚል የሚገለጹትን አካባቢዎችን በትግራይ የምርጫ ክልል ውስጥ ያሉ ሲልም አሳውቋል። ቦርዱ በጥር ወር 2018 ምርጫን ለማስፈጸም የለያቸውን የምርጫ ጣቢያዎችን ዝርዝር ይፋ እንደሚያደርግ ባሳወቀው መሰረት በዲጂታልና በማኑዋል ላይ የመራጮች ምዝገባ የሚከናወንባቸው የምርጫ ጣቢያዎችን ዘርዝረን እናሳውቀናል በማለት በማብራሪያው ሰሞኑን ውጊያ ተደረገባቸው የተባሉትን የጸለምቴ አካባቢዎችን ማለትም እንደ ደገብረይ፣ ዲማ፣ ምጫራ የመሳሰሉ ቦታዎችን አካቶ ማይጸብሪና ሌሎችም በሰሜን ምዕራብ ትግራይ ዞን የተካተቱ ናቸው ብሏል። ሌላኛው የብልጽግናው ማብራሪያ ደግሞ የምዕራብ ትግራይ የምርጫ ክልል ውስጥ የሚገኙ ብሎ የዘረዘራቸው አካባቢዎች ሲሆኑ ቃፍታ ሁመራ፣ ሰቲት ሁመራ፣ ወልቃይት፣ ማይካድራን ጨምሮ ሌሎችም የምዕራብ ትግራይ ምርጫ ክልል ውስጥ የተካተቱ ስለመሆናቸውም የወጣው ሰንጠረዥ ያመለክታል። ከሰሞኑ ሰራዊቱ ለቋቸው ወጣ በሚል መነጋገሪያ ሆኖ የሰነበቱት እንዳላማጣ ያሉ አካባቢዎች ደግሞ በዚሁ ሰንጠረዥ ላይ በደቡባዊ ትግራይ የምርጫ ክልል ውስጥ የሚገኙ ተብለዋል። አገዛዙ ሀገሩን የጦርነትና የጦር መሳሪያ አንጋች አድርጎ ሁነኛ ተቃዋሚዎችን አጥፍቶ አሳዶና አስሮ ጥቂት አጃቢዎችን ይዞ ምርጫ ሊያደርግ ስለመሆኑ ደጋግሞ እየገለጸ መሆኑን የሚታወቅ ነው። ይህ በእንዲህ እንዳለ በአማራ ክልል በከተማ ዙሪያ የተደረገ ውጊያ ሰብአዊ ጉዳት ማስከተሉ ተገለጸ። በክልሉ በቀጠለው ውጊያው ከስምሪት ወታደሮች መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደር እብናት ጽንፈኞች እጅ ሰጡኝ ሲል አሳውቋል። የመንግስት ዘመቻዎች፣ የፋኖ ኃይሎች ድንገተኛ ጥቃቶችና የአገዛዙ እጅ ሰጡኝ ፕሮፓጋንዳዎች መሰል መሳያ ተደርገው የክልሉን ህዝብ ለሰቆቃ እየዳረጉ የቀጠሉ ሁነቶች ናቸው። በክልሉ ደቡብ ወሎ ተንታና መቅደላ ወረዳዎች የነበሩ ዕለታዊ ሁነት በተለይም በተዋጊ ኢትዮጵያውያን ወገኖች ላይ ከፍ ያለ ሰብአዊ ጉዳት ያስከተለ መሆኑም ተሰምቷል። በተለይም በማሻ ከተማ ዙሪያ ከባድ መሳሪያ ጭምር ይዘው የወጡ የመንግስት ወታደሮች ላይ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ በርካቶች ሳይገደሉ እንዳልቀሩም ተሰምቷል። የፋኖ ኃይሎች የቡድንና የነፍስ ወከፍ መሳሪያ ጭምር ያገኘንበት ጥቃት ነው ይላሉ። በክልሉ በተለያዩ ስፍራዎች በተለይም ወደ ታጣቂዎቹ መገኛዎች ለዘመቻ የሚወጡ የመንግስት ኃይሎች ላይ ጥቃቶች መድረሳቸውም ተነግሯል። ከነዚህም መካከል በሰሜን ሸዋ ዞን አንኮበር አካባቢና ሳሲት አቅራቢያ፣ በሰሜን ወሎ ጋሸናና ወልዲያ መንገድ ላይ እንደዚሁም በጎጃም ቀጠና ቡሬሽንዲ ተብሎ በሚጠራ ስፍራ የተፈጸሙት ይነሳሉ። ከሰሞንኛው የሰሜን ኢትዮጵያ ሁነት ጋርም ይሁን በክልሉ የቀጠለው ውጊያ ጋር በተያያዘ በውል ባይታወቅም በተለይም ትናንት በጎቦ ከተማ በውል በቁጥራቸው ያልታወቀ የመንግስት ወታደሮች ከስምሪት መጥፋታቸውን ለጉዳዩ ቅርበት ያላቸው ምንጮች አሳውቀዋል። ከብልጽግናው መንግስት በኩል የእጅ ሰጡን ፕሮፓጋንዳውም እንደቀጠለ ነው። አሁን ደግሞ በደቡብ ጎንደር ዞን እብናት አካባቢ ነው እጅ ሰጡን ሲል የክልሉ መንግስት የገለጸው። ይህ በእንዲህ እንዳለ የአገዛዙ ጥያቄም በአበዳሪዎቹ ውድቅ ተደረገ።
የ1 ቢሊዮን ዩሮ ቦንድ እዳውን በእንጥልጥል ያቆየ ሆኗል። ኢትዮጵያ ከግል ቦንድ ባለቤቶች ጋር ደርሰው የነበረው በመርህ ደረጃ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራቱ ውድቅ ተደርጓል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመረ በኋላ ነው ውድቅ ማድረጉ የተገለጸው። ይህ ውሳኔ ደግሞ የ1 ቢሊዮን ዶላር ዩሮ ቦንድ ዕዳ ለመክፈል እየተደረገ የነበረውን ጥረት ወደ ኋላ የሚመልስ ነውም ተብሏል። ለዚህ በምክንያትነት የተቀመጠው ደግሞ አበዳሪ ሀገራቱ ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሐዊ ያልሆነና የግል ባለሀብቶችን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አሳውቋል። ኮሚቴው ለገንዘብ ሚኒስቴር በላከው በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፍ ገንዘብ ድርጅት የሚከተሉትን የአበዳሪዎችን እኩልነት መርህ እንዳልተከተለ ይጠቅሳል። አክሎም አሁን ባለው ተስፋ ሰጪ ኢኮኖሚ ሁኔታ አንጻር ሲታይ የግል ባለሀብቶች ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ነው ሲልም ያትታል። በተጨማሪም በስምምነት ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚዋ ሲያድግ ለባለሀብቶች ተጨማሪ ክፍያ እንድትፈጽም የሚጠቅሰው ክፍል የዕዳ ሽግሽጉ ሂደትን ውስብስብ ከማድረጉም በላይ በአበዳሪዎቹ መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር እያደረገ ይቀጥላል ሲልም ያነሳል። በኢትዮጵያ ላይ ያለው ይህ የ1 ቢሊዮን ዶላር ዩሮ ቦንድ ብድሩ ለ10 ዓመታት የሚቆይና በየአመቱ 6.6 በመቶ ወለድ የሚከፈልበትም ነበር። ይህ በእንዲህ እንዳለ ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። የፌዴራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ላይ ተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔውን ለጊዜው ማገዱ ተሰምቷል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቲፒኤስ ትሰጥ የነበረ ሲሆን ኢትዮጵያውያንም ይህን ያገኙ ነበር። ይህንን ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረርም ይጠበቁ ነበር። የፕሬዝዳንት ዶናልድ ትራምፕ አስተዳደር ግን ከዚህ በፊት በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት ከለላው መነሳቱን አሳውቆም ነበር። ይህ የዶናልድ ትራምፕ አስተዳደር ውሳኔም ከ5000 በላይ የኢትዮጵያ ዜጎችን ተጠቂ የሚያደርግም ነው። የቦስተኑ ፌዴራል ፍርድ ቤት ግን ከለላው ለጊዜው እንዳይቋረጥ ትዕዛዝ ሰጥቷል። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ዊሊያም መርፊ በሰጡት ውሳኔ የዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረው የጊዜው የሕግ ከለላ ቲፒኤስን ለማቋረጥ የነበረው እቅድ ለጊዜው እንዲቆም አዟል። ዳኛው ይህንን ትዕዛዝ ያስተላለፉት የሀገር ውስጥ የደህንነት ሚኒስቴር ከለላውን ለማቋረጥ የሰጠውን የካቲት 13 የመጨረሻ ቀኑ ከመድረሱ በፊት የቀረበውን የሕግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነም ገልጿል። ሆኖም ግን የሕግ ክርክሩ በዋናነት የሚያተኩረው የዶናልድ ትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ሕጋዊ አሰራርን የተከተለ ነው ወይንስ አይደለም የሚለው ላይ ያተኮረ በመሆኑ የሚሰጠው ጊዜያዊ ረፍት ይሆናል። ይህ በእንዲህ እንዳለ የአውሮፓ ህብረት የኢራንን አብዮታዊ ዘብን በአሸባሪነት ፈረጀ። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃን ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካቷል። የህብረቱ ኮሚሽን ምክትል ፕሬዝዳንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ኃይል የሆነው ኢስላማዊ አብዮታዊ ዘብን እንደ አልቃይዳና ኢስላሚክ ስቴት ያሉ ጂሃዳዊ ቡድኖች ተርታ እንደሚያስቀምጠው ተናግሯል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 ኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀብ ከተጣለባቸው መካከልም የሀገር ውስጥ ጉዳዮች ሚኒስትሩ፣ ጠቅላይ አቃቤ ህጉም እንደዚሁም ደግሞ ዋና ዳኛውም ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱ ተቋማት የጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦችንም አጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጣጠስ ያለመ ነው። ይህ በእንዲህ እንዳለ አሜሪካ የኢራን ባለስልጣናትና ቤተሰቦቻቸው በአሜሪካ ያላቸውን መብት ገፋለች። የውጭ ጉዳይ መስሪያ ቤቱ እንደገለጸው በሚኒስትሩ ማርኮ ሩቢዮ ውሳኔ መሰረት የኢራን መንግስት ከፍተኛ ባለስልጣናትና የቤተሰብ አባሎቻቸው አሜሪካን የመጎብኘትና ሌሎች መብቶች እንዳይኖራቸውም ታግዷል። የውጭ ጉዳይ መስሪያ ቤቱ ባወጣው አጭር መልእክት የኢራን መንግስት ከሚፈጽመው አደገኛ ጭቆና የሚጠቀሙ ግለሰቦች በአሜሪካ ኢሚግሬሽን ስርዓት ውስጥ ተጠቃሚ እንዲሆኑ አንፈቅድም ብሏል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።